ጥያቄን ከማስከተሌ በፊት እንደሚታወቀው መሬት ላይ ያለችዋና ቲክቶክ ላይ ያለችዋ ቤተክርስቲያን ብለው ለመለየት ከሚመጡበት ውስጥ አንዱ መንገድ ምንድን ነው? እዚህ ቲክቶክ ላይ እንግዲህ በጣም የሚገርም የሆነ ሽንፈት ተደርሶባቸዋል። ምክንያቱም በአንድም በሌላም ቤተክርስቲያን ውስጥ አገልጋይ ነን ብለው እንቀድስ ነበረ፣ እንደዚህ እናደርግ ነበረ እያሉ እየተናገሩ የቤተክርስቲያናቷን ገድላትን ድርሳናትን እያወጡ የሚለውንም የማይለውንም ትርጉም በራሳቸውም መጽሐፉም ደግሞ የገባው አገባቡ አውዱም በሌላ መልኩ የሆነ እያጣመሙ ለሰው ቤተክርስቲያን ማለት እንዲህ ነች እያሉ እያጣመሙ ያስረዳሉ። ይህን ይመለከቱና ሰዎች ወደ ቤተክርስቲያን እንዳይመጡና ለቤተክርስቲያን ጥላቻ እንዲኖርባቸው ያደርጉ ነበረ። አሁን ግን በተቃራኒው ወንጌል አታውቅም የምትባለው ቤተክርስቲያን እንዲህ እያሉ የሚያሟት ሲታይ መሬት ላይ ሲታይ እዚህ ቲክቶክ ላይ የሚገራረም ሽንፈት ደረሰባቸው። ጭራሽ ወንጌሉን የማያውቁት ሆኖ የመጡት እነሱ ናቸው። አንዱን መጽሐፍ ቅዱስ ያንን መጽሐፍ ቅዱስ ብቻ ብለው 40 ምናምን ሺህ በላይ የሆነ ዲኖሚኔሽን እስኪኖራቸው ድረስ በአንዱ መጽሐፍ ቅዱስ ስክሪፕቸር አሉን ብለው ብዙ አይነት ትርጉም ብዙ አይነት እምነት ለከ የተለያዩ ቤተክርስቲያን ለማጥቃት ግን አንድ የሆኑ ህብረት እንደሆኑ ተረዱ። አሁን ብዙዎች ጥያቄ መጣባቸው ማለት ነው። አሃ እንደዛማ ከሆነ ቤተክርስቲያን እንዲማ ከሆነች አናቃትም ነበር ማለት ነው ሲሉ ምን ማድረግ ጀመሩ ማለት ነው። አይ መሬት ላይ ያለችዋ ቤተክርስቲያን ሌላ ነች አሉ። እዚህ ያሉት እያጨበረበሩ ነው። ምክንያቱም መሬት ላይ ያለችዋን ሄደው ለማየት ምን ያስፈልጋል? ቤተክርስቲያን ሄደው ቀርበው ማወቅ። ወደ ቤተክርስቲያን ደግሞ እንዳይመጡና እንዳይቀርቡ ደግሞ ምን ብለዋቸዋል? ጣዖት አምላኪ ነች፣ እንደዚህ አድራጊ ነች፣ እንዳይቀርቧት አድርገዋል መሬት ላይ ያለችዋን። ስለዚህ በአንድም ሆነ በሌላ መንገድ ግን የቤተክርስቲያን አስተምሮ በምን አወቁ? ቲክቶክ ላይ። አሁን የኔ ጥያቄ አንድ ነው። ብዙ ጊዜ ተብሏልም ተነግሯልም ሊሆን ይችላል። አሁን ገድላት ድርሳናት የሃይማኖት መከራከሪያ ናቸው። ገድላት ድርሳናትንስ ቤተክርስቲያን እንዴት ነው የምታያቸው? የኔ ታየ ይሄ ነው የኔ ጥያቄ። በጣም ይቅርታ ኔትወርኬ ከተቆራረጠ ግን እሺ እናቱዬ፣ ምናልባት አሁን እየጠነከረ መጣ። እንግዲህ ሲኖዶሱ ጥሩ ነው። አሁን ገድላት ድርሳናት በቤተ ክርስቲያናችን ውስጥ የታምራት መጻሕፍት በግንድ ላይ የበቀሉ ቅርንጫፎች ናቸው። ምንም አንድና ሁለት የለውም። ግን ከዚህ በፊትም በሌላ ቦታ እንዳልኩት እኔ አሁን እነዚህ ገድላትና ድርሳናትን ሰዎቹ ሳይቀበሏቸው መከራከሪያ ማድረጋቸው ለእኔ ምንም ትርጉም አይሰጠኝም። ለምሳሌ ደግሜ ምሳሌውን ብናገር ፀሐይ በምስራቅ ነው የምትወጣ በምዕራብ ብሎ መከራከር የሚፈልግ ሰው ካለ መብቱ ነው። ግን መጀመሪያ ፀሐይ መኖሯን ማመን አለበት። ፀሐይ አለች ብሎ የማያምን ሰው መጀመሪያ በሌለች ፀሐይ ላይ እንዴት ነው ምስራቅ ምዕራብ ብሎ መከራከር የሚቻለው? መጀመሪያ ህልውናቸውን ማመን አለበት። ህልውናቸውን ገድላት፣ ድርሳናት፣ ታምራት መጻሕፍት እነዚህ በመኖራቸው ከታመነ ሊኖሩ ይገባል ብሎ ከታመነ በኋላ በይዘታቸው ላይ መነጋገር እንችላለን። ችግር የለውም። ይቅርና ገድላት፣ ድርሳናት ወይም ታምራት መጻሕፍት በመጽሐፍ ቅዱስ ላይ እኮ ከቃል አንጻር ከብዙ ቋንቋዎች ከብዙ ጊዜ ከብዙ ልሳኖች የመጣ እንደመሆኑ መጠን ወይም ደግሞ ከተለያዩ ልሳኖች የመጣ እንደመሆኑ መጠን በዚያ ላይ እንኳን እይታዎች ሁሌም አይቆሙም። በብዙ መንገድ ይሄኛው ይሄ ቢሆን ግሪኩ እንደዚህ ቢሆን ይሄኛው እንደዚህ ቢባል አቻ የሆነ ቃል ሁሌም ሊሻሻልበት ይችላል። ይህን ማለት ምን ማለት ነው? በገድላትና በድርሳናትም ላይ እንዲሁ ዝም ብሎ ጥላቻ ብቻ ይዞ የአምልኮ መጻሕፍት ናቸው ወይም ደግሞ ምንድነው እንደ መጽሐፍ ቅዱስ ናቸው መጽሐፍ ቅዱስን የሚተኩ ናቸው ብሎ ዝም ብሎ አሉባልታ ከማውራት ምንድነው ቤተክርስቲያኒቱ በገድልና በታምራት መጻሕፍት ላይ ምን ትላለች የሚለውን ማወቅ መረዳት ይቀድማል። አሁን ግን በማያምኑት ነገር ላይ ነው ክርክር የሚያቀርቡትና እሱ የመጀመሪያው የሚያበላሸው በማያምኑት ነገር ላይ መከራከሩ ነው። እና እኔ ቤተክርስቲያኒቱ አንደኛ በትምህርት ደረጃ እንኳን አትሰጣቸውም። ገድል የሚማር የለም ታውቃላችሁ። ዜማ የሚማር አለ፣ ቅዳሴ የሚማር አለ፣ ቅኔ የሚማር አለ፣ አቋቋም የሚማር መጽሐፍ የሚማር ብሉይ ኪዳን፣ አዲስ ኪዳን፣ መነኮሳት አራቱን ጉባኤያት የሚማር ብሉዩን፣ አዲሱን፣ ሊቁን፣ መነኮሳቱን የሚማር ገድል የሚባል ትምህርት ግን የለም እኮ በየትም ቤተክርስቲያን የለም። ይሄ በየትኛውም ጉባኤ ማለት ነው። ይሄ ከሆነ ምንድን ነው ታዲያ ድርሳናትና ታምራት ምንድን ናቸው ያል እንደሆነ
ለመደበኛው ትምህርቶቻችን ማጣቀሻ የሚሆኑ ታሪክ ማወቂያ የሚሆኑ በእግረ መንገድ ታሪክ ስለሚናገሩ እንደገና ደግሞ ያው ሁሌ እንደሚባለው እዚያ መደበኛው ትምህርት ላይ መጽሐፍ ቅዱሱ ላይ ያነበብነውን የሥራ መጽሐፍ በሕይወት የኖሩ ናቸው። ለምሳሌ ሁልጊዜ የምጠቅሰውን ብጠቀም አሁንም ማቴዎስ 17 ላይ መድኃኒታችን ኢየሱስ ክርስቶስ ተራራ ታነሳላችሁ ብሎ ለሐዋርያት ስልጣን ሰጥቷል። በመደበኛው መጽሐፍ ቅዱስ ታሪካችን ላይ የትኛውም ሐዋርያ ተራራ ሲያነሳ አላየነውም። በሌላ መጽሐፍ በ10ኛው መቶ ክፍለ ዘመን መጨረሻ ላይ ግን ጫማ ሰፊው ስምዖን መጣ። ያው ዛሬ እንደምታውቁት ግብፅ ላይ ጠባሳው የሚታየው ደብረ ሞካታም ላይ ያለው ቤተክርስቲያን እንዲሰራ ምክንያት የሆነው በ11ኛው መቶ ክፍለ ዘመን መግቢያ ላይ መጣና ይህን አደረገው። ስለዚህ መጽሐፍ ቅዱስን የተረጎሙ ቅዱሳን ታሪካቸው ነው የተጻፈበት፣ ገድል ተአምር፣ ሌላ ምንም ነገር አይደለም። ስለዚህ ገድላትን ግን እንደ መጽሐፍ ቅዱስ ናቸው ወይም ደግሞ የመጽሐፍ ቅዱስ እንደ ብሉይ ኪዳን እንደ ሐዲስ ኪዳን ሆነው እንዲሆናሉ እንዲያይሆናሉ የሚል ነገር የለም። ሁለተኛ ደግሞ ቅድም እንዳልኩት እንዲያው ምንም ስህተት የለባቸውም አትልም ብላ አታውቅም እንዴ? በጣም እኮ ነውር ነው። አታውቅም። እኛም አሁን ስብሰባው ላይ ያነሳ ነው በጣም ደስ የሚለው እንዲያውም ምናልባት እንዲያው ልዩነት ይኖሩ ይሆን ብዬ ፈርቼ ነበር። የሚገርማችሁ ብዙ ቀን አልገባው፣ 3ቱን ቀን አልገባው፣ አንዱን ቀን እንደምንም ገባው። በግል ምክንያት ነው ያልገባሁትና አንዱን ቀን ግን ያው እንደምንም አጣብቤ ገብቼ ነበረ። ደስ የሚል ርዕስ ላይ ነው የደረስኩት። ገድላት፣ ድርሳናት፣ አዋልድ መጻሕፍት በአጠቃላይ በዚህ ላይ የሚወያየው ግሩፕ ላይ ነበርኩ እና እኔ ምናልባት እንዲያው ልዩነት ይፈጠር ይሆን ብዬ አስቤ ነበር። ሁሉም ሊቃውንት በአንድ ቃል ያጸደቁት በየጉባኤ ቤቱ ስንነጋገር ይኖርበት ነው። እንዲህ አይነት ችግር እንዲህ አይነት ነገሮች የቃላት የምን ዝንፈቶች ይኖራሉ። እነዚያን ዝንፈቶች ማስተካከል የቤተክርስቲያኒቱ የሊቃውንቱ ግዴታ ነው ተብሎ ተስማምበት ነው እንጂ መጽሐፍ ቅዱስን ይተካሉ ራሳቸው እንደ መጽሐፍ ቅዱስ ይሆናሉ የሚል ቤተክርስቲያኒቷን በዚህ አይነት አስተምሮ የላትም። ቅድም እንዳልኩት ምንም እንደው ችግር የለባቸውም የሚልም ትምህርት የለም፣ ሀሳብም የለም። በአንድ ድምፅ ሊስተካከሉ የሚገባቸው ተስተካክለው ይታተሙ። ይሄ ዝም ብሎ በየቤቱ የሚታተመው ህትመት ይቁም ነው የተባለ። በየቤቱ ማለት አንዳንዱ ከቅንነት አንዳንዱ ከሌላ ዓላማ ብዙ ነገር ያደርጋል። በእኛ ቤት እንደምታውቁት ሌላውን ተውትና መጽሐፍቱን እንዲያው ዘቢብ እንኳን እኮ የእኛ ቤተክርስቲያን የላትም እኮ የውጭ ሰው ነው የሚያመጣው። በሌላ እምነት ያሉ ሰዎች አልባሳቱን ብትመለከቱ አብዛኞቹ በደንብ እንደው ሰው የሚወዳቸው አገልጋይ የሚወዳቸው የውጭ ነው፣ የግሪክ የምናምን ነው የሚባለው። ነጋዴ ነው የሚያዘጋጀው ሁሉን ነገር። ቤተክርስቲያኒቱ በራሷ መንገድ ልታዘጋጀው የሚገባውን መጽሐፍትም እንደዛ ናቸው። ዝም ብሎ ነጋዴ እንደፈለገ የሚያሳትማቸው ናቸው። እነዚህ መጽሐፍት ምንም ስህተት የለባቸውም እንዴት ይባላል? ነውር እኮ ነው። እንደው የለባቸውም ማለት በራሱ ማለት ነው። ያ ማለት ግን ፀጉር ይስተካከል ማለት አንገት ይቆረጥ ማለት አይደለም። የቃላት የሐሳብ የምን ዝንፈት አለባቸው ማለት እንዲያው ገድላት አያስፈልጉም የሚል ድምዳሜ ያለው ሰው ደግሞ እሱ ካለ እብድ ነው። ያስፈልጉናል። ቅዱስ ጳውሎስ እንደተናገረው ዋኖቻችሁን አስቡ፣ የእምነታቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ነው ያለ እና እኔ አሁን የአቡነ ተክለ ሃይማኖትን ፍሬ ለማየት ብፈልግ መጽሐፍ ቅዱስ ላይ አላገኘው። የሌሎችን ቅዱሳን የነ ቅዱስ ጊዮርጊስ ብንል ከመጽሐፍ ቅዱስ በኋላ የመጡት አረዛው መጽሐፍ ቅዱስ ላይ ያሉት ውስጥ ተጋድሏቸው መች አለና እና አንዳንድ ጊዜ ደግሞ ተአምሩ ላይ ለምሳሌ አቡነ ተክለ ሃይማኖት በአንድ እግር 7 ዓመት ቆሙ ሲባል እንዴት ምናምን እኔ እዚህ ጋር የአቡነ ተክለ ሃይማኖት ብርታት አይደለም የሚታየኝ ወንድም፣ የአቡነ ተክለ ሃይማኖት አይደለም በአንድ እግር እንዲቆሙ የሚያደርግ አምላክ አላቸው። እግዚአብሔር በቅዱሳኑ ድንቅ ነው የሚለውን የመጽሐፍ ቅዱስ ቃል ነው የተረዳሁት። ስለዚህ እኔ አሁን የአቡነ ተክለ ሃይማኖት ጥንካሬ አይደለም፣ የእግዚአብሔር ችሎታ ነው፣ የእግዚአብሔር ካህሊነት ነው የሚታየው በዚህ ገድል ላይ እንጂ አንድ ሰው አይደለም በአንድ እግር በሁለት እግር እንኳን ቆሞ በመቋሚያ ተደግፎ እንኳን አይቻልም። ይሄ ለምን ሆነ ያለ እንደሆነ እግዚአብሔር በቅዱሳኑ ድንቅ ነው፣ እግዚአብሔር በወዳጆቹ ያደረገው ነው። እንሂድ አሁን ብዙዎቹ የሚቀልዱት የሚያፌዙበት የአቡነ አረጋዊ ገድል ያው እንደምታውቁት በዘንዶ ወደ ላይ መውጣታቸው ነው አይደለም። ዳዊት በመዝሙሩ 90 ላይ ተናገረ። ከሐዋርያት ይህንን ምናልባት ሲያደርግ ያየነው የለም በመጽሐፍ ቅዱስ። በዘንዶውና በአንበሳው ላይ ትጫናለህ የሚለውን ቃል እንዲህ ይሄ ስልጣን ከተሰጠ ለእግዚአብሔር ተከታዮች ለክርስቶስ አገልጋዮች
አቡነ አረጋዊ የማያደርጉበት ምን ምክንያት አለው? ስለዚህ መጽሐፍ ቅዱስ የሰጠውን ስልጣን የሚተረጉሙ የእምነት ፍሬያቸውን የምንመለከታቸው ሰዎች አሉ። ቅዱስ ጳውሎስም እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። እኛ እኮ የምንመስለው ክርስቶስን ብቻ አይደለም፣ ክርስቶስን የመሰሉ አባቶቻችንን እናቶቻችንን ጭምር ነው። ስለዚህ እነዚህን አባቶች እናቶች የምናየው መጽሐፍ ቅዱስ ላይ ብቻ አይደለም። ደግሞ ሲጀመር ምናልባት እንዳላሰፋ እንጂ መጽሐፍ ቅዱስ ራሱ እኔ ብቻ ነኝ አይልም። እንደምታውቁት እኔ ብቻ አይልም። እንዲያው ብዙ መጽሐፍቶችን ስንመለከት ከሌላ የሚመጡ ለምሳሌ እንዲያው ምናልባት እንዲያው እዚህ ያላቸው ወንድሞች ብታውቁትም ከታች ነው የሚባለው ሌላው ሰው ለሱ ለመናገር ለምሳሌ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ስለ መንግስተ ሰማያት ሲናገር ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ብሎ ነው የሚገልጠው ተብሎ እንደተጻፈ ይላል። ቅዱስ ጳውሎስ ከየት እንዳመጣው ነው? ይህን ማን አባቱ ነው የሚናገር? እዚህ ውስጥ ባይብል ብቻ የሚል ሰው ከየት ያመጣዋል? አሁን ህሊና ያለው ሰው እንደው በዚህ ላይ ምን ይላል? ከየት ነው ያመጣው ቅዱስ ጳውሎስ? ይህን መጽሐፍ ቅዱስ ያልሆነ ጥቅስን ጳውሎስ አምጥቶ ከጠቀሰ እኔ ለምን ነው የማላመጣው? የጳውሎስን ምንጭ ለምን ነው የማልጠቀመው? ከመጽሐፍ ቅዱስ ውጭ መጥቀስ ስህተት ከሆነ ጳውሎስን ተሳስቷል ማለት ነው። ስለዚህ ይሄ ደግሞ የማያስኬድ ደምና ስጋ የወለደው ከንቱ ሀሳብ መሆኑን እናያለን። እና እንዲህ አይነት መጽሐፍት ለቤተ ክርስቲያን ለመጽሐፍ ቅዱስ ገላጭ የሆኑ ከመጽሐፍ ቅዱስ ጋር ያሉ ቅርንጫፎች ናቸውና እኛ ግንዱን ከነ ቅርንጫፉ ነው የምንቀበለው። አጭሩ ነገር ምናልባት ረጅሙ ነው አጭሩ የሚባለው ይሄ ነው ሀሳቤ። እሺ ቃሉት ያሰማልን የኔ ታየ። እንግዲህ እዚህ ውስጥ ፕሮቴስታንቶች ካላችሁ ዛሬ በደንብ የተመለሰላችሁ ይመስለኛል። ያው እዚህ ጋር ያለውን ቲክቶክ ላይ ያሉትን ወንድሞችን ሰዎች እንዳይቀበሏቸው እንዳይሰሟቸው። ምክንያቱም ከሰሟቸውና ከተቀበሏቸው ሰው አዳራሹ ባዶ ሊሆን ነው። ስለዚህ የተቻላቸውን ምንድነው ማድረግ የሚሞክሩት ወይም የሚፈልጉት በተቻላቸው መጠን ሁሉ እዛ ጋር መሬት ላይ ያለችው ቤተክርስቲያን ከነዚህ የተለየ ነው የምታስተምረው ብለው በቃ ሰውን ለማቆየት ነበር የሚሰሩት። እና ዛሬ ብዙ ፕሮቴስታንቶች እንግዲህ እንደሚጠይቁ እንደሚፈልጉ የቀደመቿን ቤተክርስቲያንን እንደሚያጠኑ አባቶች ምን እንዳስተማሩ እንደሚያነቡ ምናምን የዛን ሰዓት ላይ ትክክለኛይቷ ዳግማዊት የኖህ መርከብ የሆነችው ክርስቶስ ኢየሱስ ራስ የሆነላት እርሷ አካሉ እኛ ደግሞ ብልቶች ሆነን ተሰባስበን ወዳለንባት ወደ አንዲቷ ህብረት ይመጣሉ ይጨምራሉ ብለን እናስባለን። እግዚአብሔር አምላክ ያክብርልን፣ ቃሉት ያሰማልን። መምህር